ውድ ቤተሰቦቼ እባካችሁ ልለምናችሁ ይህን ቪዲዮ ሁላችሁም እስከ መጨረሻው አዳምጡት። ሼር ላይክ ማድረጋችሁን አትርሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁልኝ? እባካችሁ ዛሬም በድጋሚ አንድ የሚያሳዝን ነገር አለ። ይህን ቪዲዮ ሁላችሁም ለሁሉም ሰው ሼር እንድታረጉልኝ እፈልጋለሁ። ይህች ምስሉ ላይ የምታዩት እህታችን የምትገኘው ሳዑዲ አረቢያ ነው። ሳዑዲ አረቢያ ከገባችበት ሰዓት ጀምሮ የምትሰራበት ደሞዟ የሚውለው ለሕክምና ነው። እህታችን የካንሰር በሽተኛ ነች። ስለዚህ እህታችን የሁላችንንም እርዳታ ትፈልጋለች። እባካችሁ እርዱኝ፣ አትርፉኝ ትላለች። እንደምታዩት ዝጋ ሆዷ ሞልቶ ጠግባ በልታ አይደለም እንደዚህ ሰውነቷ ያበጠው የተነፋው የህመምና የችግር ጉዳይ ነው። እዚህ ላይ እንደዚህ የምታዋት ማለት ነውና እባካችሁ ትላለች። ስለዚህ ሁላችንም የዚችን ህይወት እንታደጋት ነው የምለው። ስንቶቻችንን የምንወዳቸውን ቤተሰቦቻችንን የምንወዳቸው እህትና ወንድሞቻችንን በዚህ አሳዛኝ ወይንም አስደንጋጭ በሽታ ያጣናቸው ማለት ነውና እባካችሁ እህቶቼ ሁልጊዜም የምንለምናችሁ የእናንተን እርዳታና የእናንተን እገዛ ነው። የቻለ በገንዘቡ እንዳግዛት፣ ያልቻለ ደግሞ በዱዓ እንዳግዛት፣ እንደዚሁም ቪዲዮ ሰርተንላት የሚችል አካል እንዲረዳት ነውና የሁልጊዜም ጥሪያችን ነው። እህቶቻችን አረብ ሀገር ላይ ሆኖ የሚሰቃዩ እህቶቻችን የእኛን እገዛ ይፈልጋሉ። እንደዚሁም ደግሞ ሶሻል ሚዲያ ትላልቅ ሚዲያ ያላቸው እህቶቻችን ወንድሞቻችን ደርሳ እርዳታ እንድታገኝና ብዙ እህቶቻችን በህዝብ እርዳታ እንደዚሁም በእህቶቻችን እርዳታ ታክመው የተረፉም አሉ የሞቱም አሉና በተደጋጋሚ እህቶቻችን ላይ እየተከሰተ ያለው አሁን ላይ የምናየው አስደንጋጩ በሽታ ምንድነው? ካንሰርና ኩላሊት ነው። ስለዚህ እህታችን ሳውዲ አረቢያ ከገባሁበት ሰዓትና ጊዜ ጀምሮ እስካሁን ካለሁበት ሰዓት ድረስ እኔ በእጄ ላይ አንድ ብር የለኝም። ሳውዲ አረቢያ ከገባሁበት ሰዓት ጀምሮ ህመሙ ካጋጠመኝና ህመሙ ከደረሰብኝ ሰዓት ጀምሮ እስካሁን ሰዓት ድረስ ከእጄ ላይ አንድም ሳንቲም የለምና እባካችሁ እህቶቼ አትርፉኝ፣ እባካችሁ ድረሱልኝ ትላለች። ስለዚህ ሁላችንም ከተረዳዳንና ሁላችንም ከተበረታታን የአንድ እህታችንን ህይወት ማትረፍ እንደዚሁም ደግሞ አለንልሽ ማለቱ ራሱ ትልቅ ተስፋ ነውና ይህች እህታችን የሁላችንንም ድምጥና የሁላችንንም እገዛ ትፈልጋለች። ስለዚህ ሁላችንም ሚዲያ ያለን ሰዎች ለዚች እህታችን ይቻልን እንደ ቪዲዮ እንስራላት እባካችሁ። ባሉባልታ ቪዲዮ እየሰራን ነው። ሰዎችን የሚጣሉበትን ቪዲዮ እየቆረጥን እየፖስተትን ነው። ስለዚህ ይህች እህታችን ዛሬ የሚያስፈልጋት ከሁሉም በላይ የሰው እገዛና የሰው እርዳታ ትፈልጋለች። እባካችሁ ልለምናችሁ። እውነት በየቀኑ ሶሻል ሚዲያ ላይ የምንፖስታቸው ቪዲዮዎች በጣም የሚያሳዝኑና በጣም የሚያስለቅሱ ልብ የሚነኩ እህቶቻችን ላይ እየደረሰ ያለው ግማሾች እግራቸው ተቆርጦ ግማሻቸው ደግሞ እንደዚህ ጡታቸው ተቆርጦ ወደ ሳውዲ አረቢያ ሲገቡ ለማግኘትና ለመለወጥ ብለው አቅንተው ነገር ግን አቅማቸው የማይችለው ታክመው የማይድኑት እንደዚሁም ደግሞ በየቀኑ የማይችሉት ወጭ አለባቸውና እየደረሰባቸው ያለው ነገር በጣም ነው የሚያሳዝነው። ስለዚህ እኛ ጤነኛ ሆነን የምንሰራ እህቶቼ ይችን እህታችንን ረድተናት ታክማ ህዝቧን እንድትረዳ እንደዚሁም እንደሱ ያሉ እህቶቻችንን ታመው ያሉ እህቶቻችንን እንዲታግዘን እናርጋ ትላለሁኝ። ሁላችሁንም ለምናለሁ። እውነት ለመናገር እኔ በየቀኑ የምፖስታቸው ቪዲዮዎች በጣም ነው የሚያሳዝኑት። ያን ቪዲዮ ስንፖስት ግን እኛ ደስተኛ ሆነን ወይንም ደግሞ እኛ ተጠቃሚ ሆነን አይደለም፣ ግን እህቶቻችን ደግሞ ሲደርስባቸው እያየን አንድ ሶሻል ሚዲያ ተጠቃሚ ሚዲያ ካለው እህቶቹን ማትረፍ ለእህቶቹ ድምጽ መሆን እንደዚሁም ደግሞ ለሚቸገሩ ወገኖቻችን መድረስ ነውና በየቀኑ የምሰራቸው ቪዲዮዎች እህቶቻችን ላይ የሚደርሱትና እህቶቻችን እያለቀሱ ያሉት ህዝብ እንዲደርስላቸውና ህዝብ እንዳይላቸው ስለሚፈልጉ ሁላችንም እንደዚህ አይነት ቪዲዮ ስንሰራ ግን አትጥሉት፣ እውነት አትጥሉት። ብዙዎቻችሁ በየቀኑ እንደዚህ አይነት ቪዲዮ ለምን ትሰሪያለሽ? ምን ያደርጋል? ምን ተጠቀምበት? ምን ተማርንበት? ትላላችሁና እኔ እንድትማሩበት ሳይሆን ሰውን እንድትረዱበት ሰውን እንድታተርፉበት። ደግሞ አሁን ላይ አረብ ሀገር ላይ ያሉ እህቶቻችን እውነት በጣም ነው የሚያሳዝኑት። አብሶ በየሳዑዲ አረቢያ ላይ በየቀኑ የምናየው አንዷ እንደዛው ሳዑዲ አረቢያ ሆና በህመም ምክንያት የሚጠይቃት አጣ ሆስፒታል ላይ ወርቃ ለረጅም ጊዜ የወደቀች እህታችን፣ እንደዚሁም ደግሞ መዳም ቤት ሆና ስራ ራሱ እየሰራ የታማ ህክምና ያላገኘች በጣም ብዙ እህቶቻችን አሉና ቪዲዮ ሲሰሩ እኛ ቪዲዮዎቻቸውን
ወደ ህዝብ ማድረስ ግዴታ ስላለብንና ሚዲያ ስላለን ይሄ ሚዲያ ለህዝብ ወይንም ደግሞ ለእህቶቻችን ድምጽ መሆን ስላለበት ነው። እውነት እባካችሁ ይችን እህታችንን እንገዛት። ሁላችንም አረብ ሀገር ላይ ስንሄድ ህልም አለን፣ ተስፋ አለን፣ ሰርተን መቀየር እንፈልጋለን። ግን እንኳን አይደለም ቀርቶ ሰርተን ለሐኪም ቤት እያረግን እንኳን አይደለም ታመን ተኝተን ሰው ሀገር ላይ እየሰራን እንኳን ራሱ የሆነ ነገር ለማድረግ ቤት ለመስራት የሆነ በቃ ራሳችንን ለመቀየር እድሜያችንን እየፈጅብን ነው ያለው እና እህታችን ዛሬ በራሷ ሰራች፣ ለፋይ፣ ደከመች፣ ሐኪም ቤት ገባች፣ ለውጥ አላገኘችበትም፣ አልቻለችም። አሁን ላይ በጣም ደክማለች፣ መስራት አልቻለችም። ስለዚህ አሁን ላይ ያለችበት ሁኔታ በጣም አቅሟ በላይ ስለሆነ የህዝብን እርዳታ ፈልጋለች እና ከሁሉም በላይ ግን ከኔና ካንቺ ደግሞ የተሻለ ሚዲያ ሰው ስላለ እነዛ እንዲረዷት እናግዛት፣ እውነት እንርዳት። ይሄን ነው የምለው። በተጨማሪ እዚህ ጋር ቪዲዮ ላይ የምታዩዋቸውን ሽፎኖች ማዘዝ የምትፈልጉ ካላችሁ ስልክ ቁጥሬ ፕሮፋይል ስራ አለላችሁ። ሁላችሁም ዋትስአፕ ላይ እየመጣችሁ የምትፈልጉትን አልባሳት እዘዙ። እንደዚሁም የቤት ዕቃ የተለያዩ የምትፈልጓቸውን እናንተ የምትመርጧቸውን የምትፈልጉትን ዕቃ ማዘዝ የምትፈልጉ ወሎ ውስጥ የትኛውን ቦታ ላይ አደርሳለሁ፣ እታዘዛለሁ። እዘዙ። መጠየቅ የምትፈልጉት እንደዚሁም ደግሞ እንድሰራላችሁ የምትፈልጉ ቪዲዮ ካላችሁ ዋትስአፕ ላይ እንደዚሁም ደግሞ ዋትስአፕ ቴሌግራም ላይ ሼር ማድረግ ትችላላችሁ። እንደዚሁም የቤት ዕቃዎች፣ ኮርኒሶች፣ ቁምሳጥኖች፣ አልጋ የፈለጋችሁትን ነገር ማዘዝ የምትፈልጉ እዘዙ፣ ታዘዛለሁኝ። ነገር ግን እናንተ የምትፈልጉትን ነገር ስክሪንሾት አድርጋችሁ ላኩልኝ። ከዛ የተረፈ ደግሞ ቪዲዮ እንድሰራላችሁ እንደዚሁም ሱቅ ውስጥ የምትፈልጉትን ዕቃ ማዘዝ የምትፈልጉ እንደዚሁም ደግሞ ዋጋውን እንዳጣራላችሁ እንዲጠይቅላችሁ የምትፈልጉ እህቶቼ ሁላችሁም ዋትስአፕ ላይ መታችሁ መጠየቅ ማዘዝ ትችላላችሁ። ነገር ግን ይሄ ሚዲያ የአንድ ሰው ብቻ አይደለም፣ የሁሉም ሰው ነው። የቸገረውን ሰው ድምጽ ይሆናል። የታመመን ሰው እርዳታ እንዳገኝ ያግዛለን። ሁላችሁም ይሄ አካውንት የአንድ ሰው ብቻ አይደለም፣ የሁላችንም ነው። ይህን አካውንት ሰብስክራይብ ማድረጋችሁን አትርሱ። እንደዚሁም ለምታውቋቸው ሰዎች ለምታውቋቸው እህቶቻችሁ ሸር አድርጉልኝ። አካውንቴን ሁላችሁም እንድታሳድጉልኝ ይፈልጋለሁ። ሰብስክራይብ አድርጉልኝ። በቅርቡ ወደ 40,000 እየተጠጋን ነው። ነገር ግን ሰብስክራይብ ላረጋችሁኝና ደግሞ ይሄ ሚዲያ ይጠቅመናል እንደዚሁም የምሰራው ቪዲዮ አስፈላጊ ነው ብላችሁ ሰብስክራይብ ላረጋችሁኝ እህቶቼ፣ ለምታበረታቱኝ እህቶቼ ከልብ አመሰግናለሁ። ነገር ግን አረብ ሀገር ላይ ያሉ እህቶቼ ሲታመሙ ሲቸገሩ ማየትም አልፈልግም። እኔ አቅሜ ችሎ ሰው መርዳት፣ ለሰው ድምጽ መሆን የኔ ሚዲያ ለእህቶቼ እርዳታ የሚረዳ ወይንም ደግሞ የእህቶችን ድምጽ ለሰው የሚያስተጋባ ከሆነ እውነት ለመናገር ምንም አቀበት የለውም። ስለዚህ መጠየቅም ማዘዝ የምትፈልጉ እንደዚሁም የምሰራላችሁን ነገር የምትፈልጉ ዋትስአፕ ላይ አንጡልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።